ኢትዮጵያ ቡና ከመሪዎቹ በ12 ነጥብ በተለይ ከሲዳማ ቡና የ12 ነጥብ ርቀት ላይ ነው የሚገኘው። 32 ቢኒያም ላንቃሞ ነበር። ራምኬል ጀምስ ሆን ብሎ ነው ብሯል። ስንታየሁ ለጬ ስንታየሁ ወደ ሩቁ ቋሚ ዳላንድ ኢብራሂም ጥሩ ክሊራንስ አይደለም። አቤል ራምኬል ጀምስ የመጨረሻ ኳስ ነው ያተረፈው። አቤል እንዳለ የራሚኬል በጣም አስደናቂ አቤል እንዳለ በደቂቃ ልዩነት ሁለተኛ ሙከራ ያሁኑ መረቡን አግኝቶታል። ከሳጥን ጠርዝ ላይ ነው። ኢትዮጵያ ቡናዎች ቀደም ሲል ራምኬል ጀምስ ከመስመር ላይ ባወጣላቸው ኳስ ድንጋጤው ሳይለቃቸው እዛው ላይ ሌላ የባሰ ድንጋጤ ተጨምሮባቸው ክብሮም ፊት ለፊቱ ነበር። ዘላለም ሪችሞንድ ምናልባት ካይጁል ሽንፈት መልስ ለማገገም ሽንፈቱን እንደ ድል የሚጠቀም ቲም ነው ብለዋል። እሱን እያየን ነው። ዘላለም አባተ አሁንም ከሪችሞንድ ጋር ሌላ ጥሩ ኳስ ወደ ሳጥን ዳንኤል ዳርጌ ቁጥር ክፍሎም ፊት ለፊት አለ። ክብሮም አለፈው። ዘላለም ወደ ሳጥን ዘላለም በዚህ ዓመትም መሃል ላይ እሱ ሲኖር ቡድኑ የተለየ ቅርጽ ይኖረዋል። የማዕዘን ምት ከጨዋታ ውጭ እና ዮናስ አዘዘ በአማርኛ ሳሙኤል ጆንሴና ዲኒያስ አመለጠው። በረከት ብርሃኑ አመለጠው። የፍጹም ቅጣት ምት ጥያቄ ኢትዮጵያ ቡናዎች አደገኛ የማጥቃት ሽግግር ነው፣ አምልጧል። ከጨዋታ ውጭ ቢኒያም ጌታቸው በጣም ቀዝቃዛ የነበረው ነው ይበልጥ ነቃ ብሎ ፔሲ እግር ኳስ ለመጫወት በረከት ብርሃኑ ከረጀብ የተሻገረ ጥሩ ኳስ ዘላለም አባተ ዘላለም የመረቡን የጎን ክፍል ነው ያገኘው። ባስቆጠራት ጎል ነበር ባለፈው ዓመት። ምናልባት ራምኬል አመለጠው። ከኋላው ቢኒያም ጌታቸው በረከት ብርሃኑ ቢኒያም ተመልሶበታል። ሌላ ድል ዘላለም አባተ በረከት ብርሃኑ አማኑኤል አድማሱ አማኑኤል ወደ ጠባቡ አንግል ስራውን አበዛው፣ አከበደው ስራውን። የሄዱበት መንገድ ትኩረት የሚስብ ነበር። አቤቱታ አቅርበዋል። ጥሩ ኳስ ይመስል ነበር፣ ወጣባቸው የኢትዮጵያ ቡናዎች። ራምኬል ጀምስ ተነክተዋል። ቢያንስ የማዕዘን ምት ነው ጥያቄው።